እንግዲህ ዛሬ የአንድን መጽሐፍ ዋና ዋና ሐሳቦች አብረን እንፈትሻለን። ይህ መጽሐፍ በጠቅላይ ሚኒስትር አብይ አህመድ የተጻፈው እርካብና መንበር ነው። በመሰረቱ የአንድ ሀገርን ጉዞ በምሳሌያዊ አገላለጽ ለማሳየት ይሞክራል። ታዲያ ይህ መጽሐፍ በትክክል ስለምንድን ነው የሚያወራው? እስኪ ጉዞአችንን አብረን እንጀምር። እሺ፣ ከመጽሐፉ ሽፋን እንጀምር። አንዳንድ ጊዜ ርዕሱና ሽፋኑ ራሱ ሙሉን ታሪክ ይናገራሉ። እዚህ ላይ እንደምናየው ከርካብ ተነስቶ ወደ ላይ ወደ አንድ መንበር ወይም ዙፋን የሚወጣ ክብ ደረጃ አለ። ይሄ በራሱ ከመነሻ ወደ መድረሻ የሚደረግን ረጅም ጉዞ ነው የሚያሳየን። መጽሐፉ የሚጀምረው በቀጥታ ወደ ልብ የሚገቡ ጥያቄዎች ነው። ድሎቻችን ለምን ቶሎ ይጠፋሉ? ውድቀቶቻችንስ ለምን ይደጋገማሉ? ጉዞአችን ለምን ከበደ? የሚሉትን እነዚህ ጥያቄዎች ከመጀመሪያውኑ መጽሐፉ በጥልቀት የሚያስብና ወደፊት የሚመለከት መሆኑን ያመለክታሉ። እንግዲህ በዚህ ትንታኔያችን የምንዳስሳቸው 4 ዋና ዋና ነጥቦች ይኖራሉ። በመጀመሪያ የእርካብና መንበርን ምሳሌያዊ ትርጉም እናያለን። ቀጥሎ የአገሪቱን መነሻ ነጥብ እንመለከታለን። ከዚያም በጉዞ ላይ ስለሚያጋጥሙ ተግዳሮቶች እናውራና በመጨረሻም ለመፍትሄ የቀረበውን የመደመር ፍልስፍና እንመረምራለን። እሺ፣ እንግዲያው በመጀመሪያው ክፍል እንጀምር። እርካብና መንበር። እስኪ የመጽሐፉን ርዕስ ራሱን ፈታት። ይህ ማዕከላዊ ምሳሌያዊ አገላለጽ ለመጽሐፉ አጠቃላይ ጭብጥ መሰረት የሚጥለው እንዴት ነው? እርካብና መንበር ማለት ምን ማለት ነው? በጣም ቀላል ነው። እርካብ ማለት የፖለቲካ ጉዞ መጀመሪያን ሲያመለክት፣ መንበር ደግሞ መድረሻውን፣ የሥልጣንና የኃላፊነት ቦታን ይወክላል። ስለዚህ እርሱ ራሱ ከመነሻ ወደ አመራር የሚደረግን የእድገት ሂደት ነው የሚያሳየው። እሺ፣ ይህን ምሳሌያዊ አገላለጽ ከተረዳን ቀጣዩ ጥያቄ የሚሆነው ጉዞ ከየት ነው የሚጀምረው? ማንኛውም ጉዞ መነሻ አለው አይደል? ስለዚህ መጽሐፉ የአገሪቱን ጉዞ ከየትኛው ታሪካዊና ፖለቲካዊ መሰረት ላይ ሆና እንደጀመረች እንዴት እንደሚያስቀምጥ እኒህ። ይኸው እንደምናየው የመጀመሪያው ክፍል መግቢያ ገጽ ነው። ይህ ማለት ለአንባቢው የቀረበው የአእምሮ ጉዞ እዚህ ላይ በይፋ ይጀምራል ማለት ነው። እዚህ ላይ ወሳኙ ነጥብ ይሄ ነው። መጽሐፉ በቀጥታ ወደ መፍትሄ ከመዝለሉ በፊት መሰረት ይጥላል። በማውጫው ላይ እንደምናየው ስለ ስልጣን ባህሪ፣ ስለ ታሪክ ክብደት፣ ስለ ፖለቲካ ባህልና ስለ ኢኮኖሚው ምህዳር መጀመሪያ እነዚህን መሰረታዊ ጉዳዮች ይዳስሳል። እሺ፣ መነሻውን አይተናል። ነገር ግን ማንኛውም ጉዞ፣ በተለይ ደግሞ የአገር ጉዞ እሾህና መሰናክል ይኖረዋል። አሁን ደግሞ በዚሁ ጉዞ ላይ ስለሚያጋጥሙት ተግዳሮች እንነጋገራለን። መጽሐፉ ሕልውናን የሚፈታተኑ አደጋዎች ብሎ የሚጠራቸው ናቸው። ታዲያ በጉዞ ላይ መውጣት ያለባቸው ቁልፍ ተግዳሮቶች ምንድን ናቸው? አንድ ሕዝብና አገር ወደፊት ሲራመድ ምን ያጋጥመዋል? መጽሐፉ የሚያነሳቸው ብዙ ናቸው፣ ግን ዋና ዋናዎቹን ስንመለከት ለምሳሌ የታሪክ ጠባሳዎች ሸክም አለ። አንድ ወገን ራሱን እንደ ሰማዕት፣ ሌላውን ደግሞ እንደ ጀግና ወይም ጨቋኝ የሚያይበት አስተሳሰብ፣ የአከራሪነት አደጋዎች፣ የጂኦፖለቲካ ጫናዎችና የሀገር አንድነት መሸርሸር። እነዚህ ሁሉ መጽሐፉ ሊፈታቸው የሚሞክራቸውን ውስብስብ ችግሮች ያሳያሉ። እሺ፣ ችግሮቹን አየን፣ መነሻውንም ተመልክተናል። ታዲያ መፍትሄው ምንድን ነው? መውጫው የት ነው? እዚህ ላይ ነው እንግዲህ የመጽሐፉ እምብርት የሆነው ጽንሰ ሐሳብ የሚመጣው። እንግዲያው እነዚህ ሁሉ ተግዳሮቶች ባሉበት ሁኔታ መጽሐፉም ያቀረበው የመፍትሄ አቅጣጫ ምንድን ነው? መልሱ በአንድ ቃል መደመር ነው። መደመር ስንል ቃሉ ራሱ መሰብሰብ፣ መዋሃድ፣ ሲነርጂ የሚሉ ትርጉሞች አሉት። መጽሐፉም ይህንን ጽንሰ ሐሳብ በአንድነት፣ በጋራ ዓላማ እና በጋራ ጥንካሬ ላይ የተመሠረተ የፖለቲካ እና ማኅበራዊ ፍልስፍና አድርጎ ነው የሚያቀርበው። በጣም ጥሩ። ግን ይህ የመደመር ፍልስፍና በተግባር መሬት ላይ ሲወርድ ምን ይመስላል? መጽሐፉ እንደሚያስቀምጠው አንደኛ ሁላችንም የጋራ ዕድልና ቤት እንዳለን ማመን ነው። ሁለተኛ ብሔራዊ ኩራትና አንድነትን ማጎልበት። ሦስተኛ ሁሉን አቀፍ ፖለቲካ እና አስተዳደርን መተግበር እና በመጨረሻም ዘላቂና ሁሉን ተጠቃሚ የሚያደርግ ብልጽግናን መገንባት ነው። በእርግጥም መጽሐፉ ሙሉውን የመደመር ሐሳብ በዚህ ዓረፍተ ነገር ያጠቃልለዋል። የሀገር መንበር ሊገነባ የሚችለው በውህደት፣ በጋራ ቤት እና በጋራ ዕድል መሠረት ላይ ብቻ ነው። እናም ይህንን ሁሉ ስንመለከት መጨረሻ ላይ አንድ ትልቅ ጥያቄ ላይ እንደርሳለን። የአንድ መሪ መሠረታዊ ፍልስፍና የአንድን ሀገር የጉዞ አቅጣጫ የሚቀርጸው እንዴት ነው? ይህ እንግዲህ መጽሐፉ የሚያስቀምጠው ሐሳብ ብቻ ሳይሆን ሰፋ ያለ ማሰቢያ የሚከፍት ጥያቄ ነው።